የትንቢተ ሚክያስ መጽሐፍ። ሚክያስ በይሁዳ ደቡባዊ መንግሥት ሞሮሼት በምትባል ትንሽ ከተማ ውስጥ ይኖር ነበር። ይህም ኢሳይያስ ከኖረበት ዘመን ጋር ተመሳሳይ ነው። የእስራኤል ሰሜናዊና ደቡባዊ መንግሥታት ከረጅም ጊዜ በፊት ለሁለት ተከፍለው ነበር። ሁለቱም ከእስራኤል አምላክ ጋር የገቡትን ቃል ኪዳን ይጥሱ ነበር። ስለዚህ ሚክያስ እግዚአብሔር ታላቁንና ክፉውን የአሦር መንግሥት እንደሚያስነሳና ሰሜናዊውን መንግሥት እንደሚደመስስ ኢየሩሳሌምንም እንደሚያጠፋ ያስጠነቅቃል። እንዲሁም ከእነርሱ በኋላ ባቢሎን ከዚህ የከፋ ጥፋት እንደምታመጣም አስጠንቅቋል። ልክ እንደ ሁሉም ነቢያት ሚክያስም እግዚአብሔርን በመወከል እስራኤልን ወቅሷል። ወይም በምዕራፍ 3 ላይ እንዳስቀመጠው ለእስራኤልም ኀጢአቱን እነግር ዘንድ ኃይልን በእግዚአብሔር መንፈስ ፍትሕና ብርታትም ተሞልቻለሁ ብሏል። የዚህ መጽሐፍ አብዛኛው ክፍል ሚክያስ በእስራኤል ላይ የሰነዘረውን ውንጀላና እግዚአብሔር ሊያመጣ ያለውን ፍርድ የሚያስጠነቅቅ ነው። በአንጻሩ ሚክያስ ለማስጠንቀቂያዎቹ አጸፋ የሆነ የተስፋ መልእክት ደግሞ ነበረው። እግዚአብሔር በሌላኛው የፍርዱ አካል ሊያመጣ ስላለው ተሐድሶ የተናገረበት። አብረውን ከዘለቁ ይህ በመጽሐፉ ውስጥ እንዴት እንደቀረበ ያያሉ። የመጽሐፉ የመጀመሪያዎቹ ሁለት ክፍሎች ሚክያስ በእስራኤልና በመሪዎቿ ላይ የሰነዘራቸው ውንጀላና ማስጠንቀቂያዎች የቀረቡባቸው ናቸው። ክፍል 1 እግዚአብሔር ልክ በሲና ተራራ እንዳደረገው በእስራኤል ላይ እንዴት እንደተገለጠ በግጥም ገለጻ ይከፍታል። እሳት፣ ጭስና የመሬት መንቀጥቀጥ አለ። በዚህ ጊዜ ግን ቃል ኪዳን ለማድረግ አልመጣም። ከ500 ዓመታት በኋላ ለሆነው ዓመፅ በእስራኤል ላይ ፍርዱን ለማስተላለፍ ነው የመጣው። ሚክያስ ለዚህ ሁሉ ዓመፅ ተጠያቂ የሆኑትን የእስራኤል ከተሞችና አካባቢዎች በሙሉ ይጠራል። እግዚአብሔር እየመጣባቸው ነው። ግን ለምን? ሚክያስ ከእስራኤል መሪዎች ጋር ጠብ ውስጥ ይገባል። በሌብነትና በስግብግብነት ባለጠጎች ሆነዋል ይለናል። በአንደኛ ነገሥት ምዕራፍ 21 ላይ አክዓብ የናቡቴን የወይን ቦታ የነጠቀበትን ታሪክ ይጠቅሳል። ግን ደግሞ የእስራኤል ነቢያት ሙሰኞች ስለሆኑ ነው። መክፈል ለሚችለው ለማንኛውም ሰው የእግዚአብሔር የጥበቃ ተስፋ ለመስጠት ወደ ኋላ አይሉም። በአንጻሩ ሚክያስ በጭራሽ አይሆንም፣ እግዚአብሔር ጥበቃውን ከእስራኤል ላይ አንስቷል እያለ ነው። በሁለተኛው የክስ ክፍል ላይ ሚክያስ የእስራኤል መሪዎችና ነቢያት አንድ ላይ ሆነው ከባድ ግፍ የፈጸሙበትን መንገድ የበለጠ ይገልጻል። መሬቱን የሚያስተዳድሩት በጉቦ ነው። ፍትሕን ለባለጠጎች ሲሉ ያጣምማሉ። ድሆችም መሬታቸውን፣ ደህንነታቸውንና ተስፋቸውን ተነጥቀዋል። ይህ ሁሉ ደግሞ የቤተሰብ ንብረትን የድሆችም እንኳ ቢሆን እንዳይሸጥ የሚከለክለውን የሙሴን ሕግ የሚጥስ ነው። ስለዚህም የእግዚአብሔር ፍርድ ሰሜናዊውን መንግሥትና ኢየሩሳሌምን ከነቤተ መቅደሷ ለማጥፋት የሚመጣውን ጨቋኝ መንግሥት እንደሚመስል ተረድተናል። እነዚህ በጣም ጥብቅ ማስጠንቀቂያዎች ናቸው። እንዲሁ የመጨረሻ ቃል አይደሉም። እያንዳንዳቸው የማስጠንቀቂያ ክፍሎች በሚያስደንቅ ተስፋ የሚደመደሙ ናቸው። የመጀመሪያው በሥነ ግጥም ቅርጽ የቀረበ ሲሆን እግዚአብሔር መንጋውን የሚያድንና የሕዝቡን ቅሬታ መልሶ የሚሰበስብ እረኛ መሆኑን የሚገልጽ ነው። እርሱም ሁሉን ወደ መልካም መስክ የሚመልስና ዳግም ንጉሥ የሚሆናቸው ነው። ሁለተኛው የማስጠንቀቂያ ክፍል የፈረሰውን የኢየሩሳሌም ቤተ መቅደስ ምስል በማውሳት ይጠናቀቃል። ሚክያስም ይህ ዘላቂ አይሆንም ይላል። አንድ ቀን እግዚአብሔር ቤተ መቅደሱን ከፍ ያደርጋል፣ በመገኘቱ ይሞላዋል፣ ከተማይቱንም ቅሬታ በሆኑት ሕዝቦቿ ይሞላታል። የእግዚአብሔር ዓላማ እስራኤልን የሰማይና የምድር መገናኛ ማድረግ ነው። በዚህም እግዚአብሔር የሕዝቦች ሁሉ ንጉሥ ሆኖ ሰላምን በምድር ላይ ወደሚያመጣባት ኢየሩሳሌም ሕዝቦቹ ሁሉ እንዲጎርፉ ማድረግ ነው። እነዚህ ሁለት የማጠቃለያ የተስፋ ግጥሞች በጣም ኃይለኞች ናቸው። የሚቀጥለው የመጽሐፉ ክፍል ደግሞ ስለ እስራኤልና ስለ ሕዝቦች የወደፊት ተስፋ ውብ በሆኑ ተከታታይ ግጥሞች ዳብሮ የቀረበባቸው ነው። ከአሦራውያን ጥቃት በኋላ እስራኤል ድል እንደሚደረግና ወደ ባቢሎን በግዞት እንደሚሰደድ እንረዳለን። ከዚያ ግን እግዚአብሔር ሕዝቡን በማደስ ወደ ምድራቸው ይመልሳቸዋል። ከዚያም በአዲሲቷ ኢየሩሳሌም ከዳዊት ዘር የሆነ አዲስ መሲሐዊ ንጉሥ እንደሚመጣ እንረዳለን። በቤተልሔም ይወለዳል። ከግዞት በተመለሰው የእግዚአብሔር ሕዝብ ላይም በኢየሩሳሌም ሆኖ ይገዛል። በመጨረሻም በዚህ የእግዚአብሔር መሲሐዊ መንግሥት ውስጥ ታማኝ ቅሬታዎች የሆኑት የእግዚአብሔር ሕዝቦች በአሕዛብ መካከል በረከት ይሆናሉ። በተመሳሳይ ጊዜ ግን እግዚአብሔር የመጨረሻውን ፍትሕ ያመጣልና ክፉውን ከዓለሙ ያስወግዳል። የመጽሐፉ የመጨረሻ ክፍል በመጽሐፉ የመጀመሪያ ክፍሎች ላይ ያየነውን ተስፋ ተከትሎ
ወደዚህ የማስጠንቀቂያ ንድፍ ይመለሳል።